Oke, fikranya iya. Fikranya iya. Awalnya sih. Oke, fikranya iya sih fikranya lucu. ጉድ ያለው ገንፎ ሲያገኝ ይሰጃል ትላለች። Kalau ማለት ነው እሱ ጋር አትዘግይሽ። አንቺ የምትወጂው ሰው ጋር ምናምን ነገር እየተከተልሽ ማለት ነው የሚወድሽ እንዳታጭ። አትሳሳት። በመውደድ ውስጥ ላይ መወደድም አለ እኮ ነው። ኦኬ ደግሞ ልክ ነው የምታስቢው አይደለም? አያስብም። ከወደ ተጫወተ እኔ ላገባ ነው ሲጀምር አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ውድና የተከበራችሁ የሱስ ሀበሻ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የበያላችሁበት ያላ ሰላም ዝናት ይታይላችሁ ማለት ነው። ዛሬ ሳክሳክ ብሎኛል ማለት ነው። እኮ ነው ጉድ እና እንዴት ናችሁልኝ? እንዲሁም ክርስቲያን ወገኖቼ ሰላም ብያለሁ ማለት ነው። በድጋሚ ያው መጥቻለሁ። ትንሽ ጠፋ ብያለሁ። ያው አንዳንድ ነገር ነው ያጠፋኝ። እናንተ ሰው ሲጠፋ ፈልጉም ታዘብኳቸው ማለት ነው። አልሙሂም ማለት ነው። ዛሬ ፈኪ እንደው አይኗን በጫው እንደው ልቅ አርጋ ጥብ አርጋ የት ብትሄድ ጥሩ ነው? ጉድ ኢሳም ጋር እኔ ማለት ነው ግርም ያለኝ እዛ ሄዳ ስለ ኢክራም ትናገራለች ማለት ነው እንዴ እንኳንም ተለያያችሁ ምናምን ታያለሽ እንዴ? እውነትም እጁ አለብሽ እጅሽ አለበት ወይ አላለም? ሳስንተራ ወዶ አይደለም የምር ኢሳም እጅሽ አለበት ወይ አለ ማለት ነው። ቆይ አንቺ እህትሽ ናት። ስንት አመት እነዚህ ልጆች ማለት ነው ስንት አመት አብረው እየሰሩ እየኖሩ ማለት ነው። ይወዳታል፣ ትወደዋለች። ግን አንድ ቀን አፈቅርሃለሁ ብለው አታውቅም። እሱም እንደዛው ምክንያቱም ለወደፊት ስለሚፈልጋት፣ ምክንያቱም ለቁም ነገር ስለሚፈልጋት፣ አላማዋ ላይ ከደረሰ በኋላ ማግባት ስለሚፈልግ። አንቺ ገና ትናንትና አፈቅርሻለሁ ብሎ እሱ ወደ ሐላል ገባለሁ ብሎ ሲል አንቺ ገና ሁሉ ነገሮችን ለማደነቃቀፍ ትሄጃለሽ። አፍቅሬያለሁ ጭራሽ ደግሞ ልዴቴ ነው እያልሽ ልዴትሽ ላይ አከበርሽ። ልዴትሽን አከበርሽና ምናሽ ኢሳምን ወደዋለሁ አፈቅረዋለሁ እንኳንም ኢክራም ተለያየችው አይባልም። በእህትሽ ላይ እንዲደርስ የማፈልጊውን ነገር አይባልም ሲጀመር ማለት ነው አይባልም። እሱም ደግሞ ነግሮሻል። የምር ደግ አደረገሽ። ምክንያቱም ክብርሽን ዝቅ አታርጊ ነው ያለሽ። ማንኛውም ወንድ ቢሆን እሱ ለፍቶ ደክሞ የሚያገኛትን እንጂ እሱ የሚያፈቅራትን እንጂ እሷ የምታፈቅረው አይፈልግም። ገባሽ? መጀመሪያ አንቺ ለራስሽ ክብር ይስጭ። መጀመሪያ አንቺ ለራስሽ ክብር ይኖርሽ። ከዛም በኋላ ማለት ነው ሲጀመር አህመድ አለ አይደል እንዴ? አህመድ እንደዛ እያፈቀረሽ በቀደም ጎርተሹ ሄድሽ መጣሽ ከሌላ ሴት ጋር ሆነ ሂደሽ ደግሞ አሁን ደግሞ ተለጣፍሽበት። ያችን ልጅቷን አባረርሻት። የእሱን ህይወት እዛ ጋር በጥብጠሽ አሁን ደግሞ የዚህኛው ልጅ መበጥበጥ ምን ይሉታል? ሲጀመር ምን ይሉታል እንዴ? ብቻ ባስታረቅሽና እሷን የሆነ ነገር ባገርሻት ማለት ነው። እሷ ቤተሰቦቿ ወደ ውጭ ሀገር ሄዳ እንድታገባ ስለሚፈልጉ ነው። ውጭ ሀገር እንድትማር እንድትሄድ ስለሚፈልጉ ነው። አንቺ ገና ትናንትና መጥተሽ አፈቅርሃለሁ ምናምን ትያለሽ። ጭራሽ ፍቅረኛ ነበረ ፍቅረኛ አለኝ ፍቅረኛም እያለሽ ነው ጭራሽ ጉሽ። እና ማንኛውም ነገር ቢሆን የሆነ እንትር ሲኖር ለከት ልክ የሚባል ነገር አለ ማለት ነው። ለከት ሲኖረው ያምራል። ምንድነው ዘምዝፍቅ እንዴ? ኧረ እኛንም አስጨፈጨፍሽ ስነ ስርዓት። እኛንም አስጨፈጨፍሽን በስመ ሴት ማለት ነው። እስኪ ሱማያ ነያት እንዴት እንደምታርበደብድ ማለት ነው እንዴ! ሴት ልጅ በቃ የሆነ አንትር ስትል ነው የመሬን ነው ሀያ ሲኖራት ነው ሰተር ስትል ነው። አንቺ ገና ጭራሽ እንዴ ተናግረሻል። ስንት እዚያ አግብተሽ እንደፈታሽ ደግሞ ተናግረሻል። ከስንትም ስንቴ ጭራሽ አሁን አፈቀርኩት አንተን ነው ብላ አረፋለች። በህይወት ያለች ገና አንተን አፈቀርኩ ብላ አረፈች። ባለፈው እኮ ታሪክሽን አውርተሻል። አስሮ ያስረዳሽ እንትን ያስለፈለፈሽ የለም። በራስሽ ጊዜ ታሪክሽን ያወራሽ። አረ እንደው ጉድ እኮ ነው ዘንድሮ። የማይሰማ ጉድ የለም። እንደው ምን ይሻላል? አልሙሂም እስኪ ቪዲዮውን አይተን እንመለስ። ቢኖርኝ ምን እንዴት ነው ተሰው? ሰው እኮ ነኝ
አንተ ኮሜንቶቹ ነገር ግን እኔ ደስ ይለኛል አንተ ጋር ይደርሳል ብዬ ስላሰብኩ ኮሜንቱ ስድብ የደረሰኝ እኮ ነው። በጣም ነው የሚናገሩት። ወላሂ ምድር አስተካክል ነገር ካለ ያልተረዱት ነገር ካለ አስረጂ። ከሁሉም ጋር ለምሳሌ ማለት ሁሉም ጋር በቃ ስራ አይደለ ትሰራለች በሚዲያ ላይ ግን ከሁሉም ጋር ደግሞ የፍቅር ግንኙነት ወይም ደግሞ በቃ ሁሉም ጋር ወይ ለማስተካከል ነው። አሁን ከሁሉም ጋር አይደለም አንተ ከተረዳኝ እንትን የሚያገኝሽም አታስቀሪ እናገኝሽ አላፈቀርኩም ማለት በህይወት የመጀመሪያ ጊዜ ናፈቀር በህይወት ስለዚህ ያገኝሽ ማፍቀር አይደለም ታሪኳን እንግዲህ ለመጀመሪያ ጊዜ ናፈቀርኩት። ከዚህ ጋር ተከታታይ የሚመለሰው ነው እዛ ከዛ የመጀመሪያ ምንድን ነው ስለምን ፍቅር ነው ቆይ የተፈጠረ የለም እኮ ቆይ ሽማግሌ ማለት ነው ቤት እንዲናስገል ወንድ አጥራሉ ስሚ አንቺ የሴት ነፍስን አክብሪ። አሁን ከማፍቀርሽ ጋር ማለት አይደለም እኮ ቁም ነገሩ አንቺ አይደለሽም ማለት ነው አይደለም። ግን ይመስልሽ አሁን እኔ ገና ሳምንት ታርጎ ባዙ ያንገት እንደራለ እንዴ መልካም ሰው ደግሞ ምን ላድርግ እኔ ተጨነቅኩ በማለት የራሴ ጉዳይ ታውቃለህ። እና እንግዲህ እንዴት ተመለከታችሁት ነው ማለት ነው ቪዲዮ። ኢሳም እንግዲህ መጀመሪያ ራስሽን አስከብሪ ብሏል ማለት ነው። እውነት ነው። ከምንም በላይ እኛ ራሳችንን ያላስከበርነው ሰው እንዲያስከብርልን መጠበቅ የለብንም ማለት ነው። በነገራችን ላይ ፍቅሯን መናገሯ ኃጢአት ምንድን ነው የሚባለው ነውር ነው ወይስ ትክክል አይደለችም? እሱን እሷ ታውቃለች። ምክንያቱም እሷ አብረው የምትሰራው ሰው አለ፣ ሌላ ልጅ ነበረ። እሷን አጣልታ እሷ እየሰራችው ነው አብራ። ትክክል አይደለም ብዬ ነው የማስበው። ምክንያቱም ይህ ፍቅር እንትን አይደለም ዝም ብሎ ወስዱ የሚያላትም ማለት ነው እንዴ። ፍቅር እኮ ቀልድ ነው እንዴ? እንደዚህ ዝም ብሎ እየወሰደ የሚያላትመው። ሲቀጥል ደግሞ እሱ የሚወዳት እንዳለ ታውቃለች፣ እንደሚወዳት ታውቃለች። እንደሚወዳት እያወቀች ራሱ እንኳንም ተለያያችሁ ብሎ ቪዲዮ የሚሰራው እንዴት ነው እንዴ? እሷ ማለት ነው ለእህቷ ጥሩ ስሜት የሌላት ነገ እሱስ ምን ዋስትና አለው? ምክንያቱም ምን ዋስትና አለው ሌላ ስታገኝ እንደገና። አሁን እኮ አህመድን ረግጣው እንደመጣች ኢሳምን ደግሞ ከኢሳም በላይ የሆነ ሰው ወይም በሆነ ነገር ሲመጣ ደግሞ ኢሳምን ጥላ እንደምትሄድ ይታወቃል። ስለዚህ ኢሳም ደግሞ በነገራችን ላይ እንደዛ አይነት ልጅ አይደለም። በነገራችን ላይ ኢሳምን እኔ ያደንቀዋለሁ ማለት ነው። ይህ እንደ ማንኛውም ሰዎች ራሱ ሴትን ራሱ አይጨብጥም። ደስ የሚለው ነገር ማለት ነው የኔ የሚላትን የራሴ ህይወት የሚላትን ነው ራሱ። ከኤክራም ውጭ እኔ ቪዲዮ ብዙ ሰራለሁብኝማ አንድ ቀን ጨብጦ ያውቅም ማለት ነው ኢሳም። እና ከምንም በላይ አደንቅላታለሁ ይሄን ነገር። እና በዚህ ነገር ላይ ጥሩ ሰርታለች ብዬ አይደለም፣ ጥሩ አልሰራችም ፈኪያ ማለት ነው። ፈኪ ጥሩ አልሰራችም። ምክንያቱም እዛ ጋር አህመድ እየለመናት እያለቀሰባት መጣ። ሁለተኛ ደግሞ ፍቅረኛ አለሽ ሲላት አዎን አለኝ አለኝ። አንድ ሰው ፍቅረኛ እያለው እንዴ ሰው የራስ ሰው እያለው እንዴ ሌላ ሰው ጋር ይሄዳል ማለት? ያንን ሰው እኮ የሆነ ነገር እኮ እናንተ ስትሰሩ እኮ ማለት ነው ያንን ነገር እራሳችሁ ላይ አድርጋችሁ ነው እራሳችሁ ላይ የማትፈልጉት እንዲደርስባችሁ የማትፈልጉትን ነገር ለምን ለሰው ትመኛላችሁ? ለምን ለሰው እንዲሆን ትመኛላችሁ? የምር ማንኛውም ነገር ይሁን የራስ ገመር ጠቅልሎ ይጥላል ማለት ነው። ስለዚህ እኔ ፈኪ ይሄን ማድረጓ ደስ አላለኝም። ጥፋት ነው፣ አጥፍታለች። በዛ ላይ ደግሞ የሆነ ሰዓት መገናኘቱ አይቀርም ኢክራም ጋር ማለት ነው። እንኳን ተለይሽ ምናምን እያለች የእናቷ ልጅ እህቷ ብትሆን እሷ ቆይ ክፉዋን ትወዳለች አትወድም? እሷስ ቆይ አሁን ኢሳምን አሁን እሷን እየወደዳት ኢክራምን እየወደዳት ኢክራምን ትቶ እሷ ጋር መጥቶ ቢኖር ነገ ጧት እሱስ ጥሏት አለመሄዱ ምን ዋስትና ናት? ምንም ዋስትና የላትም። ስለዚህ አንዳንዴ ደግሞ ያለፈው ህይወት
ትምህርት ይሆናል። ገባችኋ? እሷ ህይወት አሳልፋለች፣ ተናግራለች። ስለዚህ ከዚህ ህይወት ደግሞ ጭራሽ አልተማረችም። እንዴ አንዳንዴ እኮ የሆነ ፈተና ወይም የሆነ ነገር ሲመጣ እኮ አስተምሯችሁ ነው የሚያልፈው። ሰው እንዴት አይማርም? የሆነ ነገር እንዴት አትማርም? ምንም አልተማረችም። መልሳ መቀለሳ እዛው ናት። መልሶ ቀልሶ የዚህነቱ ለቅሷ ላይ ያገሬ ሰው ለካ ወዶ አይደለም። አልሙሄም ሀባይ ቢምር ተናድጃለሁ። እስኪ ላይክ፣ ሸር፣ ሰብስክራይብ አድርጉ ማለት ነው። ላይክ አድርጉ፣ ሸር አድርጉልኝ። ስወዳችሁ ቪዲዮውን ደግሞ ጨርሳችሁልኝ ስወዳችሁ የምር ኮሜንት አስቀምጡልኝ እና ወዳችኋለሁ። ስለያችሁ እዚህ እንግዲህ ቪዲዮ እንጨርሻለሁ። እንግዲህ በሌላ ቪዲዮ እስከምንገናኝ ድረስ ደህና ሁኑልኝ፣ ደህና ሰንብቱልኝ፣ ደህና ክረሙልኝ። አብራችሁ ስለቆያችሁ አመሰግናለሁ። ስለምታበረታቱ ስለምታነካክሩኝ አመሰግናለሁ ማለት ነው። ባይ ባይ።